بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ የ1447ኛውን ዓመተ ሂጅራ የአራህማን እንግዶችን በቅርቡ ወደ ሳውዲ አረቢያ ለማጓጓዝ የቅድመ ዝግጅት ስራዎችን አጠናቋል። ጉዞን በተመለከተ የጠቅላይ ምክር ቤቱ የሐጅና ዑምራ ዘርፍ ኦፕሬሽናል ማናጀር ሼህ ኢሳቅ አደም ለቃለ መጠይቃችን ስቱዲዮ ተገኝተዋል። ሼህ ኢሳቅ እንኳን ደህና መጡ። እንግዲህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንግዲህ ቀደም እንዳስተዋወቅ ነው የ1447ኛውን የሐጅ ጉዞ በቅርቡ እንደሚጀምር እንግዲህ የቅድመ ዝግጅት ስራዎችን ማጠናቀቁ ይታወቃልና የዘንድሮ የሐጅ ጉዞ የመጀመሪያዎቹ በራሪዎች መቼ ነው? ወዴት ሀገር ነው የሚሄዱት? ሹክራን ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንግዲህ ለቃለ መጠይቅ እዚህ ስለጋበዛችሁኝ አመሰግናለሁ። ወቅታዊ ከሐጅ ስራ ጋር ተገናኝቶ በተለይ ደግሞ የመጨረሻ ምዕራፍ የሚባለውን የሽኝት ስነ ስርዓትን በማሰናዳት ወይም ደግሞ በማጠናቀቅ የመጨረሻ ጨርሰን የማብረር ስራ ብቻ ነው የሚቀረንና ያንን ማብራሪያ እንዲሰጥ ስለጋበዛችሁኝ በመጀመሪያ አላህ ኸይር ይዛችሁን ስጣችሁ አመሰግናለሁ። እንግዲህ ወደ ጥያቄው ስመለስ ቅድመ ዝግጅት ስራዎቹን አጠናቀናል ብያለሁ። ኦልሬዲ አሁን ቲኬቶች ተቆርጦ ወደ ምዝገባ ጣቢያዎች ሲስተም ላይ ተጭኖ ምዝገባ ጣቢያዎች ቲኬቶቹን ፕሪንት እያደረጉ ያሉበት ሁኔታ ነው ያለው። ስለዚህ ኢንሻአላህ ረቡና በእኛ ወይም ደግሞ የተያዘው የጉዞ መርሃ ግብር ሜይ 10 እንደ ፈረንጆች አቆጣጠር ሜይ 10 ወይም ደግሞ በኢትዮጵያ አቆጣጠር ግንቦት 2 2018 ይጀመራል። ይሄ የሚጀምረው ከምስራቁ የሀገራችን ክፍል ዞን 1 ተብሎ በተደለደለው ዞን ውስጥ የሚገኙ የምስራቁ ሀገሪቷ ክፍል ውስጥ ያሉ ጅጅጋ፣ ሐረር፣ ድሬዳዋ፣ ጭሮ እነዛን ያካተተ ጉዞ የመጀመሪያው ፍላይት ወይም በራሪዎች ሜይ 10 ወደ መዲና ጉዟቸውን ያደርጋሉ ማለት ነው። ስለዚህ ጉዟቸው መዲና ነው ማለት ነው። በትክክል እንግዲያውስ መዲና ከሆነ እንግዲህ በዘርፉ ያለው በተለይ ለዚህ ጉዞ ለማሳለጥ ከባለፉት ዓመታት በተለየ የጉዞ ዝግጅቱ ምን ይመስላል? እንግዲህ የጉዞ ዝግጅትን በተመለከተ እንደ ወትሮ አስቀድመን መሟላት ያለባቸውን ቅድመ ሁኔታዎች የቪዛ ማተም፣ የቲኬት ማተም፣ የአየር መንገዶቹ ላይ ሁጃጆቹን የመደልደል ሁሉም ነገር አልቆ ኦልሬዲ ቀኑን ብቻ ነው እየጠበቅን ያለ ነው። ከዚህ ጋር ተያይዞ ኤርፖርት ላይ የሚያስተናግዱ ሰዎችን እስከ መመደብ ከኤርፖርት ጋር አጠቃላይ እዛ አካባቢ ካሉት የባለድርሻ አካላት ጋር ኤርፖርት ላይ ኦፕሬት ከሚያደርጉት አጠቃላይ ባለስልጣናት ጋር ተነጋግረን ኢሚግሬሽን አለ፣ የአቪዬሽን ባለስልጣን አለ፣ የአየር መንገድ አለ፣ ብዙ ነው እዛ አካባቢ ጉምሩክ አለ። ከነዚህ ሁሉ ጋር ዲል በማድረግ በቀላሉ ሁጃጆቹ ጉዟቸውን ማድረግ እንዲችሉ ሁሉም ዝግጅት ተጠናቆ ሰዎችም ተመድቦ ለመስተንግዶ የመጨረሻው ፊሽካ እስከሚነፋ ብቻ እየጠበቁ ያሉበት ሁኔታ ነው ያለው። ስለዚህ እንግዲህ እንደዛ ከሆነ እንግዲህ አሁን የዚህ የሽኝ ቡድኑ በተለይ አየር መንገዶች ላይ ምንድነው ተግባሩ? ምንድነው የሚሰራው? ለሁጃጆች ምንድነው ጠቀሜታ ያላቸው ጠቀሜታ? እንግዲህ ምናልባት በጣም ወደ ኋላ ለመመለስ ባላስብም ከ2-3 ዓመት በፊት የነበረውና አሁን ያለውን በተለይ ደግሞ ሪሰንት ያለፉትን ዓመታት ወስጄ ሳይ አጠቃላይ ያው ኤርፖርት ላይ የሚመደቡ የሽኝትና ቅበላ በተለይ በፊት የነበረው ሽኝት ብቻ ነበር። ዘንድሮ ከአቻምና ጀምሮ ደግሞ ሽኝትና ቅበላ በሚል ሲሄዱም ይሸኛሉ፣ ጨርሶ ሲመለሱ ደግሞ ኤርፖርት ላይ ጠብቆ ተቀብሎ የሚያስተናግዱ ሰራተኞች ናቸው የተመደቡት። ስለዚህ በአጠቃላይ ምን ይሰራሉ እነዚህ ሰዎች ሲባል ከመጀመሪያ ገና ሰዎቹ በበረራ ሕግ መሰረት በተለይ ደግሞ የሐጅ ፍላይትን በተመለከተ ኤርፖርቶች ሁለቱም ቦታ ይጨናነቃሉ። ብዙ ፍተሻዎች አሉ። የጉምሩክ ፍተሻ አለ፣ የሴኩሪቲ አለ። በጣም ምንድነው ካውንተሩ ስለሚጣበብ በእርግጥ የሁጃጁ ለብቻ ነው። ቢሆንም ግን መጨናነቁ ስለማይቀር ከዓለም አቀፍ ስለሆነ በረራው ያንን ከመቀነስ አንፃር ወይም ደግሞ የሁጃጁንን ፋሲሊቲ ወይም ደግሞ ሴፍቲ ከመጠበቅ አንፃር ቀድሞ ቢገኙ ማንኛውም ማለቅ ያለባቸው ስራዎችን በጊዜ ይጨርሳሉ። ቅድም እንዳልኩኝ እንግዲህ ሰው ከክፍለ ሀገር ነው የሚመጣው። አስቀድሞ ገና መጥቶ ከታክሲ እንደወረዱ በተለይ ደግሞ ኤርፖርት መግቢያ አካባቢ ምናልባት የጉዞ ታሪክ የሌላቸው ሰዎች ወይም ደግሞ ከክፍለ ሀገር የመጡ ሰዎችን ሊያደናግር ይችላል። ያንን ከመቅረፍ አንፃር
የተመደቡ ሰዎች አሉ። በር ላይ ይመደባሉ፣ ተመድቦ እዛ ይጠብቃሉ። ምልክቶችም በር ላይ ማለት ቦሌ ዓለም አቀፍ ኤርፖርት፣ ቦሌ ዓለም አቀፍ ላይ። ስለዚህ 2 ወይም 3 ሰዎች ውጪ ላይ ይጠብቃሉ ማለት ነው። ገና ሰዎች ሲመጡ ሁጃጆች መሆናቸውን ይጠይቃሉ። ስለዚህ እንዳያደናግራቸው ይዟቸው ቦርሳቸውን ተቀብሎ እየመሩ ሄዶ ያስገቧቸዋል ማለት ነው። በምን ይለያቸዋል? አሁን እነዚህ የሚቀበሏቸውን ሰዎች በምን ይለያቸዋል? እንግዲህ ምናልባት የሚለዩበት ያው እስላማዊ አለባበስ ለብሶ ይመጣል። በዛ ወቅት ላይ አብዛኛው ሰው ሀጅ ተጓዥ ነው ተብሎ ይጠበቃል፣ ወቅቱም ስለሆነ ማለት ነው። ስለዚህ ይጠይቃሉ፣ ሀጅ ተጓዥ ናችሁ ወይ ብሎ ይጠይቃሉ። አዎ ስሉ ይዟቸው መንገድ እየመሩ ቦርሳቸውንም ተቀብሎ ሚጫን ከሆነ ጋሪ ላይ ጭኖ እየገፉ ያስገቧቸዋል። ሁጃጆችስ እነዛ የሚቀበሏቸውንስ በምን ይለያሉ? ምክንያቱም አንዳንድ አጭበርባሪ ሰዎች ሊገኙ ይችላሉ። እነሱንም ደግሞ ለመጠበቅ በትክክል ጥሩ ጥያቄ ነው ይሄ። ምናልባት በሌሎች አታላዮች እንዳይታለሉና ሌላ ችግር ውስጥ እንዳይገቡ የለበሱ ናቸው። የተለየ ዩኒፎርም ለብሰዋል። የኢትዮጵያ እስልምና ጉዳዮችን ስም አርማና የኢትዮጵያ ባንዲራ ያለበት ልብስ ለብሰው ዩኒፎርም ለብሰው የሚጠብቁ ሰዎች ስላሉ ይሄንን በቀላሉ በዚህ መለየት ይቻላል። ስለዚህ ሰዎች እነዚህ ልጆች ተቀብሎ በር ላይ አድርሶ ካስገቧቸው በኋላ ውስጥ ደግሞ ሌላ ተቀባይ አለ። እነሱም ተቀብሎ እቃቸውን የሚፈተሽበት ቦታ ኤክስሬ አለ። በሱ ካውንተር አስገብተው እቃቸውን ያሳልፋሉ። ልክ ያንን እንዳለፉ ሌላ ሰራተኛ ደግሞ አለ። አሁንም እዚህኛው ኤክስሬ ላይ እቃቸውን አስቀምጦ ምናልባት ቀበቶ የመፍታት ነገር ይመጣል። ሌሎች እነዚህ ሴንሲቲቭ የሆኑ ብረታ ብረት ነክ ሰዓት ይወልቃል። ለትራንስፖርት አላስፈላጊ የሆኑ ማሽን ውስጥ ሲያልፉ እንዳይጮህባቸው እነሱ በልዩ እቃ ላይ ተደርጎ ካለፈ በኋላ ከዛ ጀርባ ደግሞ ቁሞ የሚጠብቅ ሰው አለ። እነሱ ደግሞ ተቀብሏቸው ወደ ማረፊያ ቦታ ይወስዷቸዋል ማለት ነው። እዛ ማረፊያ ቦታ ከደረሱ በኋላ እንግዲህ እዛ ደግሞ የሚጠብቋቸው የጉዞ ሰነዳቸውን ያጣራሉ። በትክክል እነዚህ ሰዎች የዛሬ ተጓዥ ስለመሆናቸው ትኬታቸው የዛሬ ነው ወይ፣ ቪዛ አላቸው ወይ፣ ፓስፖርታቸው ልክ ነው ወይ፣ አስፈላጊ የሆነ ክትባት ካርድ ይዘዋል ወይ፣ በአጠቃላይ ለጉዞ የሚያስፈልጉት ሰነዶች ማሟላታቸውን ካረጋገጡ በኋላ ሰዎቹ እንዲያርፉ ይደረግና ባረፉበት ቦታ ላይ ደግሞ የሚለጣጠፉ ስቲከሮች አሉ። እንግዲህ የሻንጣ መለያ ማለት ነው። ትክክል። የሻንጣ መለያ ቡድን 45 የሚባል ዘንድሮ ከአምና ጀምሮ ተግባራዊ የተደረገ አሰራር አለ። ሁጃጆቹ በቀላሉ መስተንግዶ እንዲያገኙ በቡድን ተደርጎ የተደራጀ ስለሆነ ይህንን የሚያሳልጥ ይህንን በቀላሉ መለየት እንዲቻል በከለርና በግሩፕ ቁጥር የተሰራ ስቲከር ስላለ ያንን ተቀብሎ ስቲከሮቹን ፓስፖርት ጀርባ ላይ ሻንጣቸው ላይ እየለጠፉ ሰዎቹ ለጉዞ ዝግጁ እንዲሆኑ ያደርጋሉ ማለት ነው። በሰለጠኑት መሰረት እነዚህ ግሩፕ አሚሮች ኤርፖርት ላይ ከደረሱ በኋላ እነዚህ ከተመደቡት የመስተንግዶ ሰራተኛ ጋር በመቀናጀት ወይም በመተባበር የሁጃጆቹን ሰነድ ካጣሩ በኋላ ቅድም እንዳልኩኝ የስቲከር መለጠፍ፣ ተመሳሳይ ከለር ለአንድ ግሩፕ ተመሳሳይ ከለር ተመሳሳይ ቁጥር ነው። ፓስፖርታቸው ላይ ይለጠፋል፣ ሻንጣቸው ላይ ይለጠፋል። ይሄ ለምንድን ነው? በቀላሉ ፓስፖርታቸውን በኋላ ላይ ለመለየት ሻንጣቸውንም ደግሞ በቀላሉ እንዲለዩ፣ ሌላ ቦታ እንኳ ተቀላቅሎ ቢገባ በቀላሉ የመቼ በራሪ እንደሆኑ ግሩፕ ስንት እንደሆኑ በከለሩ በቀላሉ ስለሚለይ ያንን ለማድረግ እሱ ይለጠፍና ልክ ከዛ በኋላ ደግሞ በሰልፋቸው ምንድነው ቦርዲንግ ሰዓት ከመድረሱ በፊት እቃቸውን ያስመዝናሉ። በተርቲብ ማለት ነው። በተርቲብ እቃቸውን እንዲያስመዝኑ የግሩፕ አሚሩ ከኛ ከተመደቡት መስተንግዶ ሰራተኞች ጋር በመሆን ሰዎቹን ያሰልፋል። ወንድ ለብቻ ሴቶች ለብቻ አድርጎ ያሰልፍና አስቀድሞ እንግዲህ የሚታደል አልባሳቶች አሉ፣ ቦርሳዎች አሉ፣ መታወቂያዎች ይኖራሉ። አስቀድሞ ከጉዞ በፊት ይሰራጫሉ። ስለዚህ ሁጃጆቻችን በትክክል የደረሳቸውን ዩኒፎርም ለብሰዋል ወይ፣ ያለበሱ ከሆነ እንዲለብሱ ይደረጋል። ስለዚህ ያሰልፉና በሰልፉ ላይ ሆኖ የግሩፑ መለያ ደግሞ ተጨማሪ ምን አለ? ባጅ አለ። ባጁን ይሰጧቸዋል ማለት ባጁን አንገታቸው ላይ ያደረጉና ተራቸውን ጠብቆ ወደ ሚዛን ይወስዷቸዋል ማለት ነው። እቃቸው ከበድ ያለ እቃ ካላቸው በጋሪ ላይ ተደርጎ እየተገፋ ወደ ሚዛን ይሄዳሉ። ሚዛን ጋር ደርሶ እቃቸውን በተርቲቡ ያስመዝናሉ። አሁን ቦርዲንግ ወሰዱ ማለት ነው። እቃቸውን አስመዝነው ከጨረሱ በኋላ ከእቃቸው ጋር ከዚህ በኋላ የሚገናኙት መዲና ነው። እቃቸውን ያስረክባሉ። እነሱ የጉዞ ሰነድ ተጨማሪ ቦርዲንግን ይወስዳሉ። ቦርዲንግ ወስዶ ወደ ኢሚግሬሽን ያልፋሉ። ልክ ይህንን ሚዛን እንደጨረሱ ሌላ ቡድን ደግሞ ወደ ኢሚግሬሽን የሚወስድ ቡድን ደግሞ አለ የሚጠብቅ እዛው አየር መንገድ ውስጥ እዛው አየር መንገድ ጋር እነሱ ደግሞ እነሱን ተቀብሎ ሚዛንና ቦርዲንግ የጨረሱን ሰራተኛ ማን ነው ሁጃጆችን ተቀብሎ ወዴት ይሸኛል? ወደ መጨረሻ ወይም ዲፓርቸር ሩም ወደሚባለው አውሮፕላን መሳፈሪያ
መጠበቂያ ሩም አለ። እዛ ጋር እንዲገቡ ኢሚግሬሽን እንዲያልፉ ያደርጋል። ወደዛ ይወስዷቸውና ኢሚግሬሽን ደግሞ በትክክል እነዚህ ሰዎች ዛሬ ተጓዥ ናቸው ብሎ ቦርዲንጋቸውን ቼክ አድርጎ ከነ ፓስፖርታቸው ያሳልፏቸዋል። አሁን እንግዲህ ቅድም እንደገለጹልን በተለይ አሁን እነዚህ የሚጠብቋቸውን ሰዎች አየር መንገድ ግቢ ብቻ ነው የሚያገኙት። ከዛ ውጭ ያሉትን እንትን አይልም እንትኑ። ስለዚህ አየር መንገድ ልክ እንደገቡ እነዚህ ዩኒፎርም የለበሱትን ሰዎች ይፈልጋሉ። እንግዲህ ቅድም አሁን ወደ አነሱት እንትን ሁሉ ነገር ፕሮሰስ ከጨረሱ በኋላ እንግዲህ ለበረራ የተወሰነ ሰዓት መጠበቃቸው አይቀርም። ተዘጋጅተው ዝግጅታቸውን አጠናቀው ምናልባት በዛን ሰዓት የሰላት ወቅት ሊደርስ ይችላል። አንዳንድ ነገሮች እንትን ይላሉ። ስለዚህ ይሄን ነገር ለሁጃጆቹ እዛ ተዘጋጅተዋል። በትክክል ይሄ አስቀድመንም ከዚህ በፊትም ሲደረግ ነበር ይሄን 2-3 ዓመት። ዘንድሮም ደግሞ እንዳውም ከአምና በተሻለ ሁኔታ ዝግጅት እንዲደረግ አድርገን እየተዘጋጀ ነው ያለው። ምናልባት አምና ላይ አንዳንዴ አየር መንገድ ሊሰራቸው የሚጠበቁ አምና ላይ ክፍተት ናቸው ብለን ያየናቸው እንትኖች አሉ። ምናልባት ሰዎች ውዱ ሲያረጉ ቁጭ ብለው ውዱ የሚያረጉበት ቦታ አልነበረም። ትንሽ እግራቸውን ከፍ አድርጎ ነው የሚታጠቡ። ሴቶች ይቸገራሉ፣ ትላልቅ ሰዎችም ደግሞ የሚቸገሩበት ሁኔታዎች ነበሩ። ዘንድሮ ላይ ያ 100% ባንልም በተወሰነ ደረጃ መቀረፉን አየር መንገድ ነግሮናል። በዚህ 2-3 ቀን ውስጥ ጉብኝት እንደምናደርግ ያው አሳውቆናል። ማየት ትችላላችሁ ብለዋል እና ያ በዛ ልክ ተዘጋጅተዋል። ስለዚህ እሱን ሰላት ወቅት ከደረሰ በቂ ሽንት ቤቶች አሉ፣ በቂ ውዱ ማረጊያ ቦታ አለ። ውዱ አድርገው መስገጃም እዛ ማረፊያ ቦታ ጋር ስላለ እዛ ሰላታቸውን ሰግዶ መጠባበቅ ይችላሉ ማለት ነው። ማሻአላ። እንግዲህ አሁን ይሄ ቅድም እንትን ያለው የጠቅላይ ምክር ቤቱ የቅድመ ዝግጅት ስራ ነው። አንዱ ሁጃጅ እንዳይቸገር ከኢትዮጵያ ከቦሌ አየር መንገድ እስከ መዲና ያለውን ሂደት ቀድሞ ማስተካከል ጥሩ ነው። ከሁጃጆችስ ምንድን ነው የሚጠበቀው? አሁን አንዳንድ ሁጃጆች የሚጠበቅባቸውን ኃላፊነት ባለማወቅ እዛ ምናልባት የዚህ መስተንግዶ ስርዓቱ ላይ ትንሽ ችግር ሊፈጠር የሚችልባቸው ሁኔታዎችን ባለፉት ጊዜያቶች አይተናል እና ቅድም እንደተናገሩት የውጭ ጉዞ ልምድ የሌላቸው ሰዎች አሉና ከዚህ አኳያ ከሁጃጁ ምንድን ነው የሚጠበቀው? እንግዲህ ያው ይሄ ጉዞ ዓለም አቀፍ ወይም ደግሞ ኢንተርናሽናል ድንበር አቋራጭ ጉዞ ነው። በትክክል አብዛኛው የኛ ሁጃጅ ደግሞ ከባህሪውም ከልምድም ስናይ አብዛኛውን ጊዜ የክፍለ ሀገር ሰዎች ወይም ደግሞ አርብቶ አደርና አርሶ አደር የሆኑ አካባቢዎች ነው በብዛት የሚመጣው። የጉዞ ታሪክ ላይኖረው ይችላል። ምናልባት አውሮፕላን የሚሳፈረው ለመጀመሪያም ጊዜ ሊሆን ይችላል። አንዳንዱ መኪናም ለመጀመሪያ ጊዜ ተሳፍሮ ሊመጣ ይችላል ወደ ከተማ። ይሄ በጣም ከባድ እንትን ነው የሚሆነው። ሁሉም ነገር ግር ሊላቸው ይችላል። ስለዚህ ከመጀመሪያው ጀምሮ ቅድም እንዳልኩኝ የኛ በጣም በዚህ ልምድ የተካኑ ሰራተኞች አሉ። ከመጀመሪያ እነሱ ያረጋጓቸውና ምንም እንትን እንዳልሆነ አረጋግቷቸው እያንዳንዱን ተርቲብ ጠብቆ ጨርሶ ወደዛ እንዲያልፉ ያደርጋሉ። ነገር ግን ከሁጃጁ አንግል ስታይ ደግሞ አንዳንዴ የመረባበሽ፣ የመደንገጥ፣ ጠፋለሁ ብሎ የመስጋት፣ ችግር ይፈጠርብኛል ብሎ የመስጋት ችግሮች ይኖራሉ። ይሄ በጭራሽ መሆን እንደሌለባቸው ከአሁኑ በስነ ልቦናም ተዘጋጅተው እንዲመጡ። እንደዚህ አይነት ነገር እንኳን ቢከሰት ለዚሁ ተብሎ ደግሞ የተዘጋጁ ሐኪሞች አሉ። እነሱም ዘንድሮ ላይ ኢንሻአላህ ኤርፖርት ላይ መድባለን የሚል እቅድ አለ። እዛ ሊያስተናግዱ የሚሄዱትን ሐኪሞችም የስነ ልቦና ምክር እንዲሰጡ እየተዘጋጀ ነው ያለው። ያ ከተሳካልን አልহামዱሊላህ ትልቅ እንትን ነው። ካልሆነም ደግሞ ባለው ደረጃ ራሱ እነዚህ የግሩፕ አሚሮች ያልናቸው እንዴት አድርጎ ችግር ሲፈጠር ችግሩ ማኔጅ ያደርጋሉ ወይም ደግሞ ሃንድል ያደርጋሉ የሚለው ስልጠና ውስጥ ተካቷል። ከስልጠናው ጋር በተጨማሪ የፈርስት ኤድ ስልጠናም ይሰጣል ማለት ነው። ችግር እንኳን ቢገጥም ይሄ ችግር እንዳይገጥም ወይም ደግሞ ከተገጠመም ሶልቭ የሚያደርጉበት መንገድ ነው። ከሁጃጁ ምን ይጠበቃል ስል ግን ሁጃጁን በጥንቃቄ አሁን ብዙውን ጊዜ የሚገጥመን ነገር በተደጋጋሚ እኔ 2-3 ጊዜ ያጋጥሞኛል። እቃቸውን ሲያስመዝኑ ፓስፖርታቸውና ዶክመንታቸውን እዛ ውስጥ አድርጎ ወደ ካርጎ ወደ መላክ። ስለዚህ እቃቸው ቀድሞ ይሄዳል፣ ሰዎቹ እዚህ ይቀራሉ። እንደዚህ ችግሮች አሉ። ስለዚህ ጥንቃቄ ማድረግ አለባቸው። የሚያስመዝኑት እቃ ውስጥ ምንም አይነት ነገር በእጃቸው የሚያስፈልጉ ፓስፖርታቸውን፣ ቲኬታቸውን፣ ቪዛቸውን በጭራሽ እዛ ውስጥ ማድረግ የለባቸውም። በእጅ ነው ደግሞ የሚሰጣቸው ቦርሳ ስለሆነ የሚሰጥም ከመጅሊስ የሚሰጥ ቦርሳ ስላለ ለዚሁ ጉዳይ እዛ ውስጥ ብቻ እንዲያደርጉ። ምናልባት አሁንም ደግሞ እሱንም ደግሞ ተጨማሪ ሻንጣ ውስጥ የሚያደርጉ ሰዎች አሉ። በተደጋጋሚ አጋጥሞናል እንደዚህ ነገር። ያ እንዳይሆን የሚመደቡ ልጆችም ይሄንን ጥንቃቄ በእርግጥ እንዲያደርጉ ይነግሯቸዋል። ከመሆኑም ጋር ሁጃጁም ተባባሪ ሆኖ ሳይደናገር ምንም ነገር ሳይደናገር እንደዚህ ጥንቃቄ እንዲያደርጉ ዶክመንታቸውን አስፈላጊ የሆኑ የጉዞ ዶክመንቶችን በዛ ቦርሳ ውስጥ ወይም ደግሞ ኪሳቸው ላይ
እንዲይዙ ነው የምንመክረው ሄዶ የመጨረሻ አውሮፕላን ውስጥ እስኪገቡ ጊዜ ድረስ። ከዛ በተጨማሪ ደግሞ እዛም ቢሆን በሚጠብቁበት ጊዜ ምናልባት አንዳንዴ ረጅም ሰዓት ቆየን በማለት የመሰላቸት ወይ ወጥቼ እመጣለሁ ብሎ አንዳንድ እንትኖችን የማድረግ ይሄ በጭራሽ አይፈቀድም። አንደኛ ነገር ጉዟቸውንም ያስተጋጉላቸዋል። ሁለተኛ ደግሞ እዛ አካባቢ ያሉት የተለያዩ አካላት አሉ ይሄንን ደህንነታቸውን ሊያስጠብቁ እዛ የተመደቡ ሰዎች አሉ። ከነሱ ጋር አላስፈላጊ ሰጣ ገባ ውስጥ የመግባት አንዴ ወደ ውስጥ ከተገባ በኋላ ወደ ውጭ መውጣት በጭራሽ አይመከርምም አይፈቀድም። ስለዚህ እዛው ጋር የሚፈልጉት ነገር እዛው ጋር ነው ያለው። ሽንት ቤት ፈልጉ ሽንት ቤት አለ ዋተበር አሁን ብለናል። ሰላት ቢፈልጉ ውዱ ማረጊያ ቦታ አለ፣ መስገጃ በቂ መስገጃ ቦታ አለ። ስለዚህ ወደ ውጭ የሚያወጣቸው ነገር የለም። ስለዚህ ጉዟቸው እንዳይስተዋጎል እዛ ውስጥ ራሱ ያለ ቦታ አለመቀመጥ፣ ሁጃጆች የሚቀመጡበት ቦታ ብቻ ላይ ሆኖ መጠባበቅ ነው የሚጠበቀው። ከዛ በተረፈ ግን የማይፈቀዱ እቃዎች አሉ መያዝ የማይገባቸው። ለምሳሌ ፈሳሽ ነገሮችን እቃ ውስጥ አለማድረግ፣ ተቀጣጣይ የሆኑ ነገሮችን በተለይ እንደ ፓወር ባንክ ነገር ሻንጣ ውስጥ አለማድረግ፣ እጃቸው ላይ እንዲይዙ ወይም ደግሞ ኪሳቸው ወይም ደግሞ በሚሰጣቸው ቦርሳዎች ውስጥ ብቻ እንዲይዙ። በጣም የሚከለከሉ ስለታማ ነገሮች በቀላሉ ሊቀጣጠሉ የሚችሉ ወይም ደግሞ በሙቀት ሊፈነዱ የሚችሉ ሊቲየም የሆኑ ባትሪዎች ይኖራሉ። እነሱን በጭራሽ አለመያዝ። ይሄ አጠቃላይ የዓለም አቀፍ አየር በረራ ነው፣ ዓለም አቀፍ የበረራ ህግ ነው። ስለዚህ ያንን ጠብቆ በዛ ህግ ስር ሆኖ የመጓዝ ወይም ደግሞ ጉዟቸውን የማድረግ ግዴታ ነው ያለባቸው። ማሻአላ። እንግዲህ አሁን ቅድም እንደተናገሩት ይሄ እነዚህ የአራህማን እንግዶች ከተለያየ አካባቢ ነው የሚመጡት፣ የተለያየ ልምድ ያላቸው ናቸው። ከቋንቋ አኳያስ እንዴት ነው? እነዚህ አስተናጋጆች ይህን መሰረት አድርገው ነው የተመደቡት? በትክክል ይህንን ባስጠበቀ መልኩ በተለይ ማጆሪቲ ሁጃጅ ይመጣባቸዋል ተብለው የሚጠበቁ አካባቢዎች ላይ ይህንን ስብጥር በጠበቀ መስተንግዶ ሰራተኞች ሀገር ውስጥም ከሀገር ውጭም እንዲመደቡ ጥረት ተደርጓል። በተለይ ዘንድሮ ላይ ደግሞ ምናልባት ተደጋጋሚ ይነሳ የነበረው ከምስራቁ አካባቢ መጡ ሰዎች ይቸገሩ ነበር በቋንቋ። ዘንድሮ ላይ ያንንም ታሳቢ ባደረገ ሁኔታ ሁለቱም ቦታዎች ላይ 100% እንኳ ያንን ቁጥር ባይወክልም ያንን አስተዋጽኦ ወይም ደግሞ ያንን ሊያስተናግዱ የሚችሉ ቋንቋውን የሚችሉ ከብሔሩ የሆኑ ሰዎች እንዲመደቡ ተደርጓል። ማሻአላ። እንግዲህ አሁን ሁጃጁ ከቦሌ ሊወጡ ነው፣ እዚህ መዲና ነው ኢንሻአላህ። መዲና ደግሞ ሲሄዱ ደግሞ ያው ኢህራም አይለብሱም ማለት ነው ዘንድሮ። ስለዚህ አሁን አንዳንዶቹ ሰዎች ከዚሁ ቀድሞ ዘገዝቶ ምናምን የመሄድ ሁኔታዎች አሉና እዚህ ላይስ ምንድነው የምትሉት? አንደኛ። ሁለተኛ ደግሞ ምንድነው ከዚህ ከሄዱ በኋላ ስጋታቸው ደግሞ እዛ ማን ይጠብቀናል እንዴት ይሆናል የሚሉ ስጋቶች በሁጃጆች ይታያሉ። እና ከዚህ መብረራቸውን እዛ ያሉ ሰዎች ያውቃሉ? በትክክል ምናልባት እንደ ስጋት ሁጃጆቹ ላይ ሊፈጠር የሚችል ስጋት ሊሆን ይችላል። ግን ስጋት መሆን የለበትም። እንደኛ ዝግጅትና እንደ አሰራርም በጭራሽ ስጋት ሊሆን አይገባም። ምክንያቱም እነዚህን ሰዎች እነዚህን ሁጃጆች ወክለን እኛ ውክልና ወስደን ነው በሁለቱም ኤርፖርቶች ላይ ኦፕሬት እያደረግን ያለ ነው። በቦሌም በመዲና እነዚህን ሁጃጆች መዝግበን ጉዳያቸውን እናስፈጽማለን ብለን ስንቀበል በእያንዳንዱ በሚሄዱበት ቦታ ላይ ተወካዮችን ለማድረግ ነው። ለማድረግም አድርገንም ነው። አሁን ልክ ከቦሌ በጀመሩት ልክ ሲወጡ እንግዲህ ያው እንዳልከው ቅድም መዲና ነው የሚሄዱት። ወደ መዲና የሚሄድ ሰው ደግሞ ከዚህ ኢህራም እንዲያደርግ አይጠበቅበትም። ምክንያቱም በመዲና በኩል ወደ መካ የሚገባ ሰው ኢህራም በሸሪዓውም ደግሞ ረሱል ሰለላሁ ዐለይሂ ወሰለም ያስቀመጡት ቦታ አለ። ስለዚህ እዛ ዙልሁሌፋ የሚባል ቦታ ላይ ነው የሚያርሙት። ስለዚህ ከዚህ ከኢህራም ጋር ተያይዞ የሚነሳ ጥያቄ አይኖርም። ልብስም ቢሆን የተሻለ ልብስ እዛ ነው የሚያገኙት ኢህራም። ሌሎች አልባሳትም ከኢህራም ጋር ተያይዞ ለምሳሌ ጫማ የሚፈቀዱ የሚከለከሉ ጫማዎች አሉ። እነሱንም ምናልባት በዳኢዎች ወይም ደግሞ በዑለማዎች በኩል የሚነገራቸው ቢሆንም ከዚህ ግን መያዝ አይጠበቅባቸውም። ልብስም ጫማም እዛው ይገዛሉ፣ አማርጦ መግዛት ይችላሉ። ከዚህ መግዛት እንዲያ ነገር አላስፈላጊ ወጪ ነው። ሁለተኛ ነገር ሸክም ነው የሚሆነው። ስለዚህ ከሱ ጋር ተጨማሪ እቃ ይዞ በሱ ከሚቸገሩ ቀጥታ መዲና ላይ ማግኘት የሚችሉበት ሁኔታ ነው ያለው። ከመዲና ስለሚያርሙ ማለት ነው። ኢህራም እዚህ አይጠበቅም። ከመዲና ስለሚያርሙ ልብሱንም እዛ ነው የሚያገኙት። ልክ ሄዶ መዲና እንደደረሱ ግን 100% ቦሌ ኤርፖርት ላይ ሲደረግላቸው እንክብካቤ በኢትዮጵያውያን ሁጃጆች አስተናጋጆች ውስጥ ላይ ላይደረግ ይችላል። ነገር ግን ከኤርፖርት እንደወጡ
የኛ ሰራተኞች አሉ አሁንም እዛ የተመደቡ ከዛም የተቀጠሩ ከዚህም ደግሞ አስቀድሞ ሄዶ ዩኒፎርም ለብሰው የሚጠብቋቸው ዩኒፎርም ለብስ ብቻ አይደለም ከዚህ ቅድም እንዳልኩኝ ፓስፖርታቸው ላይ በሚለጠፈው የግሩፕ ቁጥርና መልክ ወይም ደግሞ ቀለም መሰረት ታፔላ ይዞ የሚጠብቁ አሉ። ግሩፕ ስንት ነው የሚል የግሩፕ ቁጥር የሚገልጽ እዚህ ፓስፖርታቸውና ሻንጣቸው ላይ ያለውን ቀለም የያዙ ባስ ሊያሳፍሯቸው ደግሞ ልክ ከኤርፖርት እንደወጡ ከዚህ እንደገቡ በዛ ሲወጡ እዛ ኢሚግሬሽን ጨርሶ እቃቸውን ይዞ ሲወጡ እዛ ይጠብቋቸዋል። ኢቭን እቃ መቀበያ ቦታ ላይ ላሱ የተወሰኑ ሰራተኞች ዩኒፎርም ለብሰው ይጠብቋቸዋል። ስለዚህ ምንም አይነት ስጋትና የዛን ባህል አሰራር ሁሉ ነገር የሚያውቁ ፈቃድም ያላቸው ማለት ነው። ፈቃድም ያላቸው እዛም ነዋሪ የሆኑ ተጨማሪ ከኛም ከዚህ የሚሄዱ ኢትዮጵያ እዛም ነዋሪም ቢሆኑ የኛው ሰዎች ናቸው። እዛው ኖሩ እንጂ የኛው ሰዎች ናቸው። ቋንቋውን የሚችሉ ባህሉን የሚያውቁ ሰዎች ናቸው እዛ የሚጠብቁ። ስለዚህ እነሱ ተቀብሎ ወደ ውጪ ሲያወጧቸው ደግሞ አውቶቡስ የሚያሳፍሩ አሁን እንግዲህ ግሩፕ 45 እዚህ ጋር ነው ትልቁ እንትን እዚህ ቦሌ ላይ ጀምረዋል። በግሩፓቸው መሰረት ተሳፍረዋል። እዛም ሲወርዱና ሲወጡ ደግሞ በተመሳሳይ 45 ሰዎች አንድ አውቶቡስ ላይ ይሳፈራሉ። ግሩፕ 45 ስያሜ ራሱ የመጣው ከዚህ ነው። ስለዚህ 45 ሰዎችን ይይዛል ባሱ። በትክክል ተመሳሳይ ቁጥርና ተመሳሳይ ከለር የያዙ ሰዎች በአንድ ባስ ይሳፈራሉ። ያንን የሚያሳፍሩት ሰራተኞች ተመድበው ነው እዛ ያሉትና ምንም የሚያደናግር ነገር የለም። ልክ ከዛ እነሱ ተሳፍሮ ሲሄዱ ሆቴል ላይም ደግሞ በተመሳሳይ መልኩ ሆቴል በየቁጥራቸው የሚያሳርፏቸው ሰዎችም እዛው ተመድበው ይገኛሉና ምንም ሀሳብ ሊገባቸው አይገባም። የተመቻቸ ነው ሁሉም ነገር የሚለው መልእክት ለማስተላለፍ ነው። ስለዚህ ይሄ ማለት ልክ ከዚህ የሚሳፈሩ ሰዎች እነሱ ከመድረሳቸው በፊት መረጃቸው እዛ ይደርሳል ማለት ነው። በትክክል መረጃቸው ቀድሞ ይደርሳል ብቻ ሳይሆን ማን በስንት ሰዓት መቼ እዛ እንደሚደርስ መረጃው አለ። እስካሁን አሁን ድረስ መረጃው ቀድሞ ደርሷል። ስለዚህ የሚደርሰው የዛን ዕለት የሚደርሰው መረጃ ኤከሌ ተሳፍሯል ኤከሌ ቀርቷል የሚል ብቻ ነው። እንዳው አጋጣሚ ሆኖ በተለያየ ሰው ምን እንደሚያጋጥም አይታወቅም። እክል ሊገጥመው ይችላል። ከጉዞ የቀረ ሰው ቢኖር ብቻ ኤከሌ ዛሬ አልተሳፈረም የሚለው መረጃ እንጂ አስቀድሞ መረጃው ተሞልቶ ነው። ፕሪ አራይቫል ዳታ የሚባል አለ። የሳውዲ መንግስትም አስገዳጅም አድርጎ ለጉዞ ቀላል እንዲሆን ማን መቼ እዛ እንደሚገባ በየትኛው አውሮፕላን ቁጥር እንደሚገባ ይታወቃል። ስንት ሰዎች እነማን ናቸው ከስም ጭምር ማለት ነው። ስለዚህ መረጃው ስላለ እዛ የሚጠብቁት የኛ ሰራተኞችም በዛው ዳታ መሰረት ነው ማን መቼ እንደሚመጣ ያውቃሉ፣ ይጠብቃሉ ማለት ነው። ስለዚህ ያ ማለት በቃ መጋፋት የለባቸውም። በእርግጠኝነት ከዚህ ተነሱ ማለት እዛ የሚፈለገውን ነገር ያሳካል ማለት ነው። በትክክል አንዳንድ ሁጃጆች እንግዲህ ሲጋፉ እናያለን እና ምክንያቱም ምንድነው ከሚታወቅ ሰው ጋር ከአንድ ቦታ ወደ አንድ ቦታ ለመግባት የሚያደርጉት ጥረት አለ። እንደዚህ አይነት ነገር ቢከሰትስ ምንድነው የሚለው? ይሄ እንግዲህ በተቻለ መጠን ያው ይሄ ሰውኛ ባህሪ ነው። ማናችንም ላይ ሊኖር የሚችል ወይም ደግሞ ሊፈጠር የሚችል ነገር ነው። ነገር ግን ይሄ ከመሳፈራቸው በፊት ወይም ደግሞ ይሄ እዚህ የበረራ ፕሮግራም ውስጥ ከመገባቱ በፊት በምዝገባ ጣቢያዎች ላይ ማለቅ ያለበት ሂደት ነው። ይሄንን ኦልሬዲ እኛ ጨርሰን አሁን እኮ ሰዎችን ግንቦት 2 እናበራለን እያለ ነው። እዚህ ደረጃ ላይ ደረስን እኮ ማን ከማን ጋር ጓደኛ ነው፣ ማን የማን ቤተሰብ ነው የሚለውን ሁሉ ጨርሰናል። ከዛ ውጪ የሚመጣ ጥያቄ ግን በአሁን ሰዓት ላይ ተቀባይነት አይኖረውም ማለት ነው። ስለዚህ ከእንደዚህ አይነት ነገር ሰዎቻችን መቆጠብ መቻል አለባቸው። ምክንያቱም ምዝገባው ራሱ ወደ ታች ስናወርድኛ ምንድነው ያልተማከለ አድርገን ወይም ዲሰንትራላይዝ አድርገን ወደ ሁጃጁ ስንቀርብ እኮ ከዚህ ከፌደራል ከተማከለ አሰራር ይልቅ ያልተማከለ አሰራርን ስንከተል ከኛ የበለጠ ሰዎች እዛ ቅርብ ናቸው። ማን የማን ቤተሰብ እንደሆነ ማን ከማን ጋር መሄድ እንደሚፈልግ ከየት አካባቢ እንደመጣ ከኛ የተሻለ የሚያውቁት የምዝገባ ጣቢያዎች ናቸው። እኛ ደግሞ ከነሱ ባገኘነው መረጃና ዳታ መሰረት የከሌ ጓደኛ ነው፣ የከሌ ጋር ሆቴል ውስጥ አልጋ ውስጥ ማረፍ ይፈልጋል የሚለውን ሁሉ ጨርሰናል። የከሌ ባለቤት ነው ወይም ደግሞ ልጅ ነው ቤተሰብ ናቸው የሚለውን ሁሉ ጨርሰን አልጋ ማን የት ማረፍ እንዳለበት ማን ከማን ጋር እንደሆነ ጉዞ ከማን ጋር እንደሆነ ይሄን ሁሉ ጨርሰን ዳታው ከኛም አልፎ የሳውዲ መንግስት ጋር ደርሶ እያንዳንዱ ሆቴል ላይ በስማቸው ተደልሎ ነው ያለው። ስለዚህ ሲሄዱ ከዛ አስቀድመን እኛ ቅድም ያልኩትን የጉዞ አስፈላጊ ነው አልባሳት፣ ቦርሳ፣ ለሴቶች ጅልባብ፣ ለወንዶች ስካርፍ አንገት ላይ የሚደረግ እሱን መታወቂያ በጣም ወሳኝ ነው። ያ መታወቂያ ምንድነው የትኛው ሆቴል ላይ የትኛው አልጋ ክፍል እንደሚያርፍ መረጃ አለ ማለት። ስለዚህ ኢቭን ሰራተኛ ባይኖር ራሱ
ሰውየው ሄዶ ሆቴሉ ላይ መግባት ይችላል ማለት ነው። ስንት ቁጥር ነው ተለጥፏል ከነስሙ ከነፎቶአቸው። እዚህ ሆኖ የት ክፍል እንደሚያርፍ ያውቃል። የትኛው የህንጻውን ስም የፍሎሩን ደረጃ አንደኛ ነው ሁለተኛ ሶስተኛ ነው የሚለውን ያውቃል። አልጋ ቁጥሩን ያውቃል ማለት ነው። ስለዚህ ምንም የሚያስቸግር ነገር የለም። ይሄ ሁሉ ዳታ አስቀድሞ ያለቀ ስለሆነ ማን ከማን ጋር እንደሚያርፍ በትክክል ይታወቃል። ስለዚህ ይሄ ቀድሞ ያለቀ ነገር ስለሆነ እዛ ጋር ሄዶ መጋፋት በጭራሽ አላስፈላጊ ነው። አለመታደል ሆኖ ባህሪያችን ሆኖ ግን አብዛኛውን ጊዜ ኢትዮጵያውያን በእንደዚህ ነገሮች እንታማለን፣ ስንቸጋገርም እንታያለን። በተለይ ባስ ላይ ለመሳፈር ቀድሞ ለመሳፈር ማንድም ሰው ወደ ኋላ የሚቀር ሰው አይኖርም። የተቀመጠለት የባስ መሳፈሪያ አለ። ባሱ ከዛ በቁጥር በላይ አይዝም፣ ምናልባት ቁጥሩ በታች ካልሆነ ሰው የማይሞላ ካልሆነ በስተቀር። ስለዚህ ባሱ በቂ ነው የተዘጋጀው። ሆቴልን በቂ ነው በቁጥራቸው ያለውና በስማቸው ምንም መጋፋት አያስፈልግም። እና ይሄ በደንብ መስተካከል ያለበት ነው ከሁጃጁ አንግል። ይሄ መጋፋት ከጉዞም አኳያ አዳብ አይደለም። አዎ ከጉዞም እንትን ጋር አዳብ አይደለም። ከሐጁ ጋር ራሱ ተያይዞ ደግሞ አንዱ እኮ ይሄ ነው። ሐጅ ላይ ሄዶ እኮ መጋፋት አይፈቀድም። ሌላውን ሀዛ ማድረግ አይፈቀድም። ሀታ ድምፅህን ከፍ አድርጌ ማውራት ራሱ አይፈቀድም። ስለዚህ ወንድምን ሀዛ ከማድረግ ወይም ደግሞ ጓደኛውን ሀዛ ከማድረግ ራሳችን ተጠንቅቀን ሐጃችንም የሚያበላሽ ነገር ውስጥ እንዳንገባ ከዚህ ጥንቃቄ ማድረግ ይጠበቅባቸዋል። ማሻአላ እንግዲህ አንዳንድ አስተያየት ሰጪዎች እንግዲህ አሁን የሐጅ ጉዳይ የሁሉም ጉዳይ ነው። አስተያየት የሚሰጡ ሰዎች አሉ። ይሄ ሽኝትና ቅበላ ኢትዮጵያ አየር መንገድ ላይ ያለው ነገር በጣም የተሻለ ይሆናል። በተመሳሳይ ግን እዛ ደግሞ መዲና ላይ በተለይ ልዑል መሐመድ ቢን አብዱልአዚዝ ዓለም አቀፍ አውሮፕላን ማረፊያ ግን የዛን ያህል መስተንግዶ የለም የሚባል ነገር አለ። ይሄ እንዴት ነው? በዚህ ጉዳይ ምን አስተያየት አለው? ይሄ እንግዲህ መቼስ ምናልባት ቅድም ለመነካካት ሞክሬ ነበር። ዞሮ ያ የሰው ሀገር ነው፣ የኛ ሀገር አይደለም። እዛ ቦታ ሲኬድ ሁጃጁ ብቻ ሳይሆን እኛም እንግዶች ነን፣ አስተናጋጆችም እንግዶች ናቸው። ስለዚህ የፈለገ ነገር ቢሆን የሀገር ያክል አይሆንም። መስተንግዶ ግን የለም ማለት አይደለም። በትክክል እዚህ የጠበቁት ያገኙትን መስተንግዶ ያክል እዛ ጋር እንደ ሀገር ሆኖ ኤክስፔክት ማድረግ ወይም ደግሞ መጠበቅ ያስቸግራል። ምክንያቱም በሰው ሀገር ነው፣ በሌላ ወገን ፍቃድ ነው እዛ ጋር እንቅስቃሴ የሚደረገው። የኛ እዛ የምንመድባቸው ሰራተኞችም ፍቃድ አግኝቶ ወደ ውስጥ ገብቶ እንደ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሙሉ በሙሉ የዚህን ያክል ላይ እንቀሳቀሱ ይችላሉ። የሚከለከሉ ሪስትሪክት የሚደረጉበት እዚህ የሚፈቀድ ቦታ አለ፣ ይፈቀድልናል። እንደ ዓለም አቀፍ በእርግጥ ኤርፖርቶች በጣም ጥብቅ ናቸው። ቢሆንም የኛው ዜጋ ስለሆኑ እዚህ ጋር ብዙ ቦታዎች ይፈቀዱልናል። እዛ ግን የዚህን ያክል አይፈቀድም። ስለዚህ ዓለም አቀፍም ስለሆነ በአንድ ቦታ ላይ አጠቃላይ 2 ሚሊዮን 3 ሚሊዮን ሰው በአንድ ቦታ ላይ የሚሰበሰብበት ስለሆነ ለምሳሌ እዚህ ቦሌ ላይ ረጅም ሰዓት ገብቶ ይጠብቃሉ ቁጭ ብሎ። እዛ ግን ይሄ አይፈቀድም። ልክ ወርዶ እቃቸው እንደወሰዱ ወደ ውጪ ነው የሚያወጣቸው። ሌላ ከኋላ እየመጣ ነው፣ ዛህማም እንዳይፈጠር ችግርም እንዳይፈጠር ነው። በነገራችን ላይ ሁጃጁ ላይም ችግር እንዳይፈጠር ስለሆነ ይሄን የሚያደርጉት ይሄንን በትክክል ሰው በሚሰጣቸው ምንድነው መመሪያ ወይም ደግሞ አቅጣጫ መሰረት እዛ ጋር አስተናጋጆች በመስጧቸው መመሪያ መሰረት ያንን ተከትሎ የመስተናገድ እንትን ነው የሚጠበቅባቸውና ስለዚህ ምንድነው መስተንግዶ ይጎላል የሚል እንትን የለኝም። ነገር ግን ስሜቱ ይለያያል። እዚህ ላይ የሚሰማቸው ስሜትና እዛ ጋር የሚሰማቸው ስሜት 100% ይለያያል። እሺ እንግዲህ ማሻአላህ ምናልባት ቀረ የሚሉት ወይም ተጨማሪ መልእክት ካሉት እድል እንስጦት ብለን እንግዲህ እኔ ምናልባት በመጨረሻ ላይ ለማስተላለፍ የምፈልገው ኢንሻአላህ አላህ እንግዲህ ለዛ ቀን አልহামዱሊላህ ረብል ዓለሚን የተመረጠ ሰው ብቻ ነው ለዚህ እድል። ከውጃጅም ያው የተመረጠ ሰው ነው። ብዙ ሰው ተመዝግቧል። በየአመቱ ብዙ ሰው ይመዘገባል። አላህ የፈቀደለት ግን ውስን ነው። አላህ የፈቀደላቸው እስካሁን ድረስ ራሱ ምናልባት እኔ ለማስቀመጥ የምፈልገው ቪዛ ካገኙ በኋላ ጉዞ ማድረግ እንደማይችሉ ሪፖርት እየተደረገ ያለ ሰዎች አሉ። ይሄ እንግዲህ አላህ አልተጠሩም ማለት ነው። ግን እነሱ የራሳቸውን ጥረት አድርገዋል ለመጓዝ። እንደዛውም ደግሞ አጀላቸውም ደርሶ ደግሞ ያለፉ ሰዎች አሉ። እንግዲህ አላህ ይቀበላቸው፣ ሀጅ እንዳረጉ አድርጎ አላህ ይቀበላቸው፣ ሚንዳውን አላህ ይክፈላቸው ነው የምንለው። አጋጣሚ ግን የተመዘገበ ሰው ሁሉ ይጓዛል የሚለው ሳይሆን አላህ እድለኛ አድርጎ የፈቀደለት ሰው ብቻ ነው የሚጓዘው። ስለዚህ እነዚህ እድለኛ የሆኑ ሰዎች ግን በተቀመጠው መርሃ ግብር መሰረት በተለይ ደግሞ ዘንድሮ ላይ
እጅግ በጣም አሁንም አጥብቄ ከስር አስምሬ መንገር የሚፈልገው ኤርፖርት ላይ ከጉዞ መቅረት በጭራሽ አይፈቀድም። እጅግ በጣም አጣብቂኝ ውስጥ ነው ያለነው እንደ ዓለም አቀፍም እንደኛ በተለያዩ ምክንያቶች አሁን ዓለም አንድ መንደር ሆናለችና ያለው መረጃ ሁሉም ሰው ይሰማል። ምናልባት ከጉዞ የቀረ ሰው እኔ ዛሬ ላይ ሆኜ እንዲ ነው የሚደረግለት የሚለውን ነገር ለመተንበይ ይችላል። ሁለተኛ እድል የመጀመሪያ ፍላይት ያመለጠው ሰው ያለው ቻንስ ከጉዞ መቅረት እንጂ ሌላ ኮምፐንሴሽን አግኝቶ እንደከዚህ በፊቱ ምትክ ተደርጎለት ሌላ ቀን ይሄዳል የሚለው ነገር የለንም። ስለዚህ ጥንቃቄ ማድረግ የሚገባቸው የምዝገባ ጣቢያዎችን በተደጋጋሚ መልእክት እያስተላለፍን ነው። አሁንም መልእክቱን በማስተላለፍ እንቀጥላለን። ማንም ሰው ከጉዞ ከተመደበበት ጉዞ በጭራሽ መቅረት አይፈቀድም። ከቀረ በቃ ቀረ ማለት ነው፣ ከሀጅ ይቀራል ማለት ነው። ስለዚህ ይህንን በትክክል አዳምጦ በተመደበላቸው ቀንና ሰዓት በኤርፖርት ተገኝቶ መጓዝ ይጠበቅባቸዋል። ይሄ የመጨረሻ መልእክቴ ነው። ስለዚህ ምናልባት ለማስፈራራት ወይ ደግሞ የሆነ ነገር ለማድረግ አይደለም። ይሄ ፋክት ነው እየተናገርኩ ያለሁት። እንደከዚህ በፊቱ አይደለም። ሁሉም ነገር ተቀይሯል ዘንድሮ። ስለዚህ በረራ ካመለጠው ሌላ የሚተካ በረራ ቀን የለንምና በዚህ በተቀመጠለት መርሃ ግብር ውስጥ ሆኖ ፕሮግራማቸውን ጠብቆ በእለቱ በቦታው ተገኝቶ መሳፈር ይጠበቅባቸዋል። አላስፈላጊ የሆኑ ቅድም ያልኳቸው መያዝ የማይገባቸው ምናልባት ፈሳሽ የሆኑ ነገሮችን እቃ ውስጥ ባያደርጉ፣ ስለታማ ነገሮችን ቅድም እንዳልኩኝ ተቀጣጣይ የሆኑ ነገሮችን በጣም ዓለም አቀፍ ላይ የሚከለከሉ የበረራ እንትኖች አሉ። እነሱን አለመያዙ በጣም ይጠበቃልና ምክንያቱም ጉዟቸውን ያስተጓጉላል። ፍተሻ ላይ ቆሞ ይሄንን አውጣ ይሄንን አይቻልም ውስጥ ለምን ይገባሉ? ሰጣ ውስጥ ከሚገቡ እዛው ቤታቸው ትቶ ቢመጡ እዚህም ይዞ ቢመጡ ሊጣልባቸው ይችላል። ወደ ኋላ እንኳን ተመልሶ ውሰድልኝ ቤት አድርስልኝ ማለት የማይቻልበት ሁኔታ ነው ኤርፖርት። ስለዚህ ከመጀመሪያው ጥንቃቄ አድርጎ መቅረት ያለበትን ነገር አስቀርቶ መጓዝ ይዞ መጓዝ የሚጠበቅባቸው የሚፈቀድላቸው ነገሮች ብቻ ይዞ ሰዓታቸውን ጠብቆ በእለታቸው ኤርፖርት ላይ እንዲገኙ አጥብቄ አሁንም ደጋግሜም ይህንን መልእክት ለማስተላለፍ እፈልጋለሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውድ የዚህ ፕሮግራም ተከታታዮቻችን እንግዲህ የዛሬው ፕሮግራማችን በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የሀጅና ኡምራ ዘርፍ ኦፕሬሽናል ማናጀር የሆኑት ሼህ ኢስሐቅ አደም በጉዞና ሽኝት በተመለከተ ያቀረቡልን ገንቢ ሀሳብ በዚህ ፕሮግራም በዚህ ላይ እንቋጫለን። ለቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።